ስለማይሸጥ እንግዲህ ማህበርሽ እንዳይሰደብ ከፈለግሽ እኮ አንድ ሰው እኮ ነው የሚያሰድበው እኮ ዩቲዩበሮቹን አልብሷቸው ሺቲም ቀሚስም አልብሷቸው ወንድ ስለማይሸጥ ማለት ነው ወንድ ይሸጣሉ የጉራጌ ወንዶች እነዚህ ዩቲዩበሮቹን አልብሱ ጋይስ ማህበረሰቡን አትርገጡ ለምንድን ነው የምንረገጠው ማሬ ቅርበኝ እንዲ ወንድ የሚሸት ብሩኬ ብቻ ነው ያዩት አይደለም አንቺ ማን ያባትና ብሩኬ ብቻ ነው የምትረጋችሁ አይደለም አንዴ ስሙኝ አንዴ እንደማመጣ አይ ለምንድን ነው ቀሚስ መታለብሽን እስኪ አውሪ ላይ አሁን ትንሽ ነው ለከተሻል ስለምታጀራ ልጅ አይ እርግጠኛ ነኝ የምታወሪ ስለዚህ እናንተ ቀሚስ ማሬ ቆይ እኔ ስለሷ ቆይ ወንዶቹ ቀሚስ ከሚለብሱ ማለት ነው እስኪ ውሽሜት መጀመሪያ ተክለኛ ሆነሽ ሴትን አትስደቢ ማሬ ተረጋጊ አረባክ ውሽሜት ምናምን አትልበስ አይደለም እኔ ማሬ ዲያ ይለብስ መጀመሪያ እየፈደዋችሁ አይደል እናንተ ምንድነው የምትሉት እኔ ተሳድቤ አላቅም እኮ የኔ ሻዊት እየተረጋጊ እኔ ማንንም አደሳለሁ በቆማቸው እየቀበርሻቸው ሺት ያልብሳቸው እያልሽ እኮ እናንተ ነው ያላችሁ ግድለት ዩቲዩበሮችን ሺት ያልብሳቸው የቡታጅራ ማህበረሰብ ከምትሉ ዩቲዩበሮችን አልብሷቸው በቃ የቡታጅራ ማህበረሰብ አንደኛ ነገር ሳዳ አብርሃም ሱሪ የለበሰ ራስሽ ነው ያው አንዴ ሰማያለሽ የቡታጅራ ማህበረሰብ ሲጀምር ብለው ያውቁም የቡታጅራ ዩቲዩበሮች ነው እያሉ ነው ማሬ የቡታጅራ ማህበረሰብ መተተኛ ነው እየተባለ ነው እናንተ መተተኛ ናችሁ ለምንድን ነው የምታስረግጡት ማህበረሰብን መረገጥ ስለራሳችሁ ራሳችሁ አንዴ ወይላ ነገር እየርሽኩ ነው እናት ማሬ እና ለነሱ ጠበቃ ሁኛ ታዲያ እዚህ መተሽ አይደለም ጠበቃ መሆን ያለብሽ እንከፍ እንት መስላለኝ በእናታችሁ አትሳደቢ አትነጅሽ ዛሬ ጁማ ነው ማሬ ተረጋጊ እርበክሽ አንቺ ራሱ አትቀደጃ ቀዳዳ ሃይ ጁማ ነው ዛሬ አትነጅሽ ይባክሽ ወንድ ልጅ ቀሚስ ይልበሱ ከማለት በላይ ኃጢያት አለ እንዴ አትነጅሽ እዩ ተረጋጋ ዩቲዩበሮችን ያልኩት እናንተ ስለነሱ ምንድነው ዩቲዩበሮች ጋዜጠኛ ወርሱ ወንድ ዩቲዩበሮች ባዳናቸው እንደ ሀገራቸው አይደለም እንዴ እቺ ልጅ እስኪ ዝም እዩ ልንገራችሁ አይደለም ልንገራችሁ እናንተ የሀገራችሁ ልጅ ያላከበራችሁ ሌላ ባዳ ያከብረኛል ብለ እንዳትሉ ምክንያቱም የራሳችሁ የሀገራችሁ የሰፈራችሁ ልጅ ቀሚስ አልብሷቸው እያለች ነው በቁማችሁ እየቀበረቻችሁ እርስ በራሳችሁ እንኳን ይሄ ነው አታሽቃብጭ ሱሪ ይልበሱ አብርሃምን የሚረግጡ አብርሃምን አትርገጡ አንቺ የልብስ ችግር ነው እንዴ ሳዳ ግን እኔ አብርሃም ላይ እኮ ተይዟል ማሬ የአንድ ልጅ አባት ነው ምን ነው ተረጋጊ እዩ አረ ትንሽ አፍርጣት እንዳታስወርዳት ጌታ እንዳታስወርዳት እረፍ ለአባባሏ አብርሃም ብቻ ነው ፎከሳ ያለ ሌላ ሰው ከአብርሃም በላይ ሌላ ሰው አልተረገጠም ሌላ ሰው አንቺ ሴት ሆነሽ እንኳን ሚስቱ እየተረገጠች ለሚስቱ እንኳን ልታወሪ አልቻልሽም ለሚስቱ ማሪ እስካሁን ድረስ እኮ እኔ እየለፋው ነው ምን ላደርግ እሺ እኔ ስለሚስቱ አሁን ገብተሽ ስለ አብርሃም ነው የምታወሪ ያለሽ እንጂ ሚስቱ ያልዋለችበት ለዶላር ሲሉ ያለ ስሟ ስትሰጥ እንኳን ያቺ እስኪ ዝም በል እሱም ያትጥሩኝ ኔት አርጊ ራፊ አንድ የኔ ልጆች ማለት ነው አንድ ሰው ከከፈተ ክርስቶስ ምስክሬ ነው አፈርድሜን ማስመስልሽ አንድ ሰው እንዳትከፍቺ ነው ይትሽ አርፈሽ ተቀመጭ እሺ አውሩ እኔ ከሷ ጋር ያወራዋት ነው ስሚ ሳዳ ማለት ነው አንድ ወንድ ነው ስትይ ማለት ነው ወንድ ልጅ ቤቱ የሚያስከብር እናቱ የሚያስከብር እህቱ የሚያስከብር ሚስቱ የሚያስከብር ሚስቱ ያለ ስሟ ስም እየተሰጣት ከነቤተሰቧን እየተዋረደች ለዶላር ብሎ ልጁን ያስገደለ ከታች ሆኖ ልጁን አይኑን እየጎለጎለ እያየ ዝም ብሎ የሚያሳልፍ ብር እኮ ጠፊ ነው ክብር ግን አይመለስም ከሄደ ገባሽ ወንድ ነው ስትይ ግን ማለት ነው የወንድነት የጠፋበትማ አብርሃም ነው ስረግጬ ነግርሻለሁ የወንድ ሽታ የጠፋበት አብርሃም ነው ምክንያቱም በዶላር የታፈነ ልጅ የሆነ ቤተሰቡ ለማሳደግ ብሎ የልጅ እናት ያስረገጠ ያለ ከነ ቤተሰቧ
የልጁና 3 ዓመት ያስረገጠ ያለ ስሟ ስም ያሰጣት ፈጣሪ የማይፈራ ትቀልጃለሽ እንዴ? አባቱ እንኳን ሀቅ ሲያወሩ እሱ ሀቅ የማያወራ እሺ አሁን ጠይቅሽ ለእውነት የማይቆም ዝም በይ። መጨረሻ ትናገሪያለሽ። ቆይ እሱ ሱሪ ያጠቀ ነው ስለወለደ ብቻ አይደለም ሱሪ ያጠቀው። አንቺም ሴት ነሽ ነግ በኔ በይ። ምክንያቱም ነገ ምን እንደሚያጋጥምሽ አታቂም፣ ምን አይነት ባል እንደሚሰጥሽም አታቂም። ምክንያቱም አንድ ሰው ከለላ የሚሆንሽ ባልሽ ነው፣ ጎራጎንሽ ነው። እሱ ግን አሳልፎ ለዓለም ላይ ለኢትዮጵያ ላይ ያለ የሚያጋፍጣት ያለ ሚስቱ እኔ እንጃ። አንዳንድ ጊዜ እኔ እንጃ ሴት ሆናችሁ እንዴት አይነት አስተሳሰብ ቢኖራችሁ ነው? እንዴት አንቺ ባልሽን አሳልፎ እንደዚህ ሲሰጥሽ እንዴት ነው የምትወኙ? የልጅሽ አባት ወድጆ አፍቀሬው ብለሽ ከስንት መስዋዕትነት የከፈልሽለት ከነ ቤተሰብሽ ሳሰረግጥሽ በሚዲያ እንዴት ነው የማያሳምመው? ለዶላር ብሎ ግን ነግ በኔ በሉ። ጁምአ ነው ትያለሽ አይደል? ጾለት አድርገሻል። ግን ይቅር ይበልሽ። ጀግና ነው ስትይ ጀግንነት የለውም ባክሽ። ሚስት እያስረገጠ ለማንም ጎተሬ ሆዱ ለማሙላት የሚራራጠው ባል አይደለም። ሱሪ ስላጠቀ ወይ ደግሞ ፍሬ ስላፈራ አይደለም። ማንም የጎዳናም እኮ ፍሬ ያፈራል፣ ማፍራት አይደለም። ትቀልጃለች። ዋናው ፈጣሪ የሚፈራ መሆን አለበት። ሰው የማይጎዳ ሰው የማያስቀን ትውልድ የማይበክል ሴት በሴት የማይደርብ ለትውልድ ቫይረስ የሚያስተላልፍ አይደለም። አብርሃም እኮ በሴቶች ክብር ዝቅ የሚያደርግ እንጂ ከፍ የሚያደርግ ሰርቶ አያውቅም። ከማን ጀምረሽ? ከፍቅር ጀምረሽ ከሌሎቹ ሴቶች ዝቅ የሚያደርግ እንጂ ከፍ ሲያስደርግ አላየንም። ግን የራሱ ሚስቱ ዝቅ አድርጎ ግን ለሌሎቹ ከፍ ሲያደርግ ነው ያየነው። ጀግና ነው ልትይኝ አትችይም። ጀግና ለሀገሩ ተዋግቶ መስዋዕት የከፈለ ነው። ለሀገሩ ስንት የከፈለ ነው። ጀግና ትይዋለሽ እንዴ? ትቀልጃለሽ። አባትሽ ለእናትሽ እንዴት እንደሚያኖራት እኮ ታውቂያለሽ። ጀግንነት እንዴት እንደሆነ እኮ ታውቂያለሽ። እያንዳንድሽን ጀግንነት እንዴት እንደሆነ እወቁ። ለማንም ጀግና የምትባልማ ሚስቱ ናት። ስንት ተሰድባ ስንት ጎታሬ እየቀየረች ያለች ያለ ስሟ ስም ራሴን ማስከበር ያለብኝ ራሴ ነኝ በመጀመሪያ። ማንም ሊያከብረኝ አይችልም እኔ ራሴን ካላከበርኩ አይደል እንዴ? አውቃለሁ ሩታ በጣም ለፍታለች፣ ደክማለች። አውቃለሁ እናያለን። ከጅምር ጀምሮ የቡታጅራ ልጅ ሆና የአዲስ አበባ ልጅ ነኝ ካለች ጀምሮ እያየን ነው። እስካሁን ድረስ እያየን ነው ያለነው አይደለ? የቡታጅራ ልጅ ሆና እንዴት ነው የአዲስ አበባ ሰው ደግሞ እሱ ነው እና አለመቀበል እኮ ትችላለች ማሬ። በኋላ ላይ እህቷ ወታ ምንድን ነው ያለችው? እኔ በጣም ቪዲዮ ማየት ያቆምኩት ምንድን ነው ታውቂያለሽ? እናቷ ሶሻል ሚዲያ ላይ የሩታ እናት ሶሻል ሚዲያ ላይ ወታ እሺ ሻው ታውሪ ጨረሽ? የምትችለው እራሷ ነች። እሺ እነዚህ ልጆች ለምንድን ነው ህፃን ልጅ እንደዚህ የሚያደርጉት? ጎበዝ ቢሆን